አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያኑ ወገኖቼ ሰላም ብያለሁ። ሀባይቢ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘንጉ። ውድ ኢትዮጵያውያን እንዲሁም ትውልድ ኤርትራውያን በያለንበት አላህ ሱብሃነሁ ወተዓላ ይጠብቀን። ወዳችሁ ፈቅዳችሁ የምታበረታቱኝ እህቶቼ ወንድሞቼ ጀዛኩም አላሁ አልፍ ኸይር እያልኩ በድጋሚ በተደጋጋሚ የማነሳው ነገር ነው። በጣም ነው የማመሰግነው ሀባይብ ገልቤ። አላህ ሱብሃነሁ ወተዓላ በያላችሁበት ይጠብቃችሁ፣ ሀገራችንን ሰላም ያድርግልን። ሀባይብ ገልቢ የዛሬው ፕሮግራሜ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ክፍል 2። የመካ ኗሪያን የሸቀጦቻቸውን ነጋዴዎች ለመቀበል በሰልፍ ቆመው ነበር። ነጋዴዎቹ ከሻም ምድር ሸቀጦቻቸውን ይዘው መካ በመግባታቸው ኗሪያኑ እጅጉን አስፈንጥዟታል። በዚህ መሃል ባለጸጋዋና ከበርቴዋ ከዲጃ የንግዷን ሁኔታ ልትመለከት ሸቀጧ ጋር ስትመጣ ከጠበቀችው በላይ ትርፋማ ሆኖ አገኘችው። ከረሱላችን ሰለላሁ ዐለይሂ ወሰለም ጋርም አብሯቸው የሄደው የከዲጃ አገልጋይ መይሰራም ስለ አስደናቂው ባህሪያቸው መነኩሴው ያለውንና ስለ ዳመናዋም በዝርዝር ነገራት። ከዲጃ መይሰራ ስለ ረሱል ሰለላሁ ዐለይሂ ወሰለም የነገራትን በተመስጦ ትሰማው ነበር። ይህን ታማኝና መልከ መልካም ሰው የራሷ የግሏ ልታደርገውም ወሰነች። ከዚያም ከዲጃ ነፊሳ ቢንት ሙነቢህ ወደ ተባለችው ጓደኛዋ ዘንድ በመሄድ ሁኔታውን አጫወተቻት። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ዘንድም ጥያቄው ቀረበላቸው። እሳቸውም ከዲጃን ጠንቅቀው ስለሚያውቋት መርሃባ አሏትና ለአጎታቸው አቡ ጣሊብ ከዲጃን ለማግባት እንደሚፈልጉ አሳወቁ። የረሱል ሰለላሁ ዐለይሂ ወሰለም አጎታቸውም በሁኔታው ተደስተው የከዲጃን ቤተሰብ ለማስፈቀድ አቡ ጣሊብን ያካተተ የሽማግሌ ቡድን እነ ከዲጃ ቤት ተላከ። ልክ እቤት ሲገቡም ምንም ሳያዋሩ አቡ ጣሊብ የኢብራሂም ዘሮችና የኢስማኤል ልጆች ላደረገን ጌታ ምስጋና ይገባው፣ ለእኛም በዓመት የሚጎበኝን ቤት ስለሰጠን እና ላከበረን ጌታ ምስጋና ይገባው፣ እኛንም የነዛ ቤት ወይም ከአባ አገልጋዮችና የሰዎች ሁሉ ፈራጅ ላደረገን ጌታ ምስጋና ይገባው። በመቀጠልም እነሆ የወንድማችን ልጅ የሆነው በመልካም ስነ ምግባሩና በታማኝነቱ ዲፍን መካ የምትመሰክርለት የሆነው ሙሐመድ ኢብን አብደላህ ምንም እንኳን ያጠፊ አላቂ የሆነው ገንዘብ ባይኖረውም ለሷ ጌጥ ግን አሁንም ሆነ ወደፊት በማሟላት ሊያገባት አስቧል። ይህ ልጅም ወደፊት ትልቅ ምስጢር ይኖረዋል በማለት ሽምግልናውን ጀመሩ። የከዲጃ ቤተሰብም ሙሐመድን ሰለላሁ ዐለይሂ ወሰለም በፊትም ጠንቅቀው ስለሚያውቁት ልጃቸውን ሳያቅማሙ በደስታ ዳሯት። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ከዲጃን አግብተው የመካ ሕዝብ ኖሮ የማያውቀውን የተረጋጋና በፍቅር የተሞላ ኑሮ መኖር ጀመሩ። በዚህ መሀልም አላህ 6 ልጅን ሰጣቸው። ዘይነብ፣ ሩቅያ፣ ኡሙ ከልሱም፣ ፋጢማ፣ አብደላህ፣ ቃሲም በመባል ይታወቃሉ። ከዕለታት አንድ ቀን የመካ ኗሪያን ካዕባን በማደስ ላይ ሳሉ ሀጀር አልአስወድ ወይም ከካዕባ ታች በኩል ያለው ጥቁሩ ድንጋይ ማን ያስቀምጥ በሚል በጣም ተጨቃጨቁ። ለጦርነትም እስከ መገባበዝ ጎሳዎቹ ተጋጋሉ። በመጨረሻም ሁሉም ጎሳውያን በማረጋጋት በዚህ በር ቀድሞ የመጣ ሰው ሀጀርን አስወድ ያስቀምጣል በማለት ተስማሙ። ሁሉም ቁጭ አለ። ማን ይሆን በዚህ በር በመግባት ይህንን የላቀ ክብር የሚቆናጀው በማለት በጉጉት በሩን ማየት ጀምረዋል። ብዙም ሳይዘገይ ሁሉም ተመልካች አንድ ሰው በበሩ ሲገባ አይተው ፊታቸው በደስታ ፈካ። ሁሉም የሀጀር አልአስወድን ክብር ለዚያ ሰው ለማስረከብ ደስተኛ ሆኑ። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ሀጀር አልአስወድን በካዕባ ታች እንዲኖር ሲጠየቁ በቁረይሽ ጎሳዎች መካከል አለመስማማት መፈጠሩን በመረዳት የለበሱትን ራዲኢ ፎጣ ከትከሻቸው አውልቀው መሬት ላይ አነጠፉት።
ከዚያም ሀጀር አስወድን ወይም ድንጋዩን ብድግ አድርገው በፎጣው በማሳረፍ እያንዳንዱ የቁረይሽ ጎሳ ወይም መሪ ጠርተው የፎጣውን ጫፍ እንዲይዙ ካደረጉ በኋላ ሁሉም የያዙትን የፎጣ ጫፍ ተሸክመው ወደ ካዕባ እንዲጠጉ አደረጉ። ከዚያም በሁሉም ጎሳዎች ተይዞ በፎጣው የተጠጋውን ሀጀር አስወድ ረሱል ሰለላሁ ዐለይሂ ወሰለም በተከበረ እጃቸው አንስተው ከካዕባ ላይ አሳረፉት። ከዚህ በኋላ ረሱል ሁኔታዎቻቸው እየተቀያየሩ መምጣት ብቸኝነት የቅርብ ጓደኛም አድርገው በመያዝ ስለዚህ ፍጥረት ዓለሙ አፈጣጠርና ስለፈጠረው በጥልቀት ማሰላሰል ጀመሩ። አብዛኛውን ጊዜ ከሰዎች ተነጥለው ስለ ፍጥረተ ዓለሙና ስለ አስተናባሪው ለማስተንተን ትልቁን ተራራ ስንቃቸው ይዘው በመውጣት ሌሊት ተቀን ሄራ በሚባል ዋሻ ውስጥ ያሳልፉ ጀመር። ሁሌም ወደዛ ዋሻ ሲሄዱ መንገድ ላይ አንድ ሰላምታ የሚያቀርብላቸው ድንጋይ አለ። ሁሌም ያስታውሱታል። አሁን ነገሩ ሊገላለጥ እየተቃረበ ነው። ረሱል ሰለላሁ ዐለይሂ ወሰለም በህልማቸው ያዩትን ሁሉ በገሃድ ዓለም መመልከት ጀምረዋል። በወርሃ ረመዳን ወይም በአርባኛው ዓመታቸው ከዕለታት አንድ ቀን ረሱላችን ሰለላሁ ዐለይሂ ወሰለም እንደወትሯቸው እዚያ ዋሻ ውስጥ ሆነው በማስተንተን ላይ ሳሉ ድንገት ጅብሪል በሰው ተመስሎ ወደ ዋሻው ዘልቆ ገባ። ከዚያም ልክ እንደገባ ማንም ሳይናገር አንብብ አላቸው። እሳቸውም ማንበብ አልችልም አሉት። እሱም አንድ ጊዜ ወደ እሳቸው ጠጋልና እቅፍ በማድረግ በጣም ጨመቃቸው። ከዚያም ለቀቅ አደረጋቸውና አሁንም አንብብ አላቸው። ረሱል ሰለላሁ ዐለይሂ ወሰለም እኔ ማንበብ አልችልም አሉት። ይህንን ጊዜ ጅብሪልም እንደ ቀድሞ በተደጋጋሚ ጊዜ እየጨመቀ ካለማመዳቸው በኋላ ለቀቅ አደረጋቸውና አንብብ በዚያ ወይም ሁሉን በፈጠረው ጌታ ስም ሰውን ከረጋዴም በፈጠረው ጌታ ስም አንብብ። ጌታህ በጣም ቸር ሲሆን የሚል የቁርአን አንቀጽ አወረደላቸው። ይህንን ጊዜ ረሱል ሰለላሁ ዐለይሂ ወሰለም በፍጥነት እየተንቀጠቀጡ ወደ ቤት መጡ። ቤት ከድጃ ነበረች። ወደ ፍራሻቸው ላይ በመተኛት አከናንቡኝ ማለት ጀመሩ። ከድጃም አከናነበቻቸውና ሲረጋጉ የሆነውን ሁሉ ነገሯት። እሷም ብልህና አስተዋይ ናትና የቀድሞ መልካም ስነ ምግባራቸውን በማስታወስ አላህ ለመጥፎ አሳልፎ እንደማይሰጣቸው አጽናናቻቸው። ይህን ጣፋጭ ንግግር ከከድጃ አንደበት ሲሰሙ ረሱል ሰለላሁ ዐለይሂ ወሰለም መረጋጋት ሰፈነባቸው። ከዚያም በማስተዋል ያጋጠማቸውን ክስተት ማስተንተን ጀመሩ። ከድጃ ምንም እንኳን ውድ ባለቤቷን ለማጽናናት እንዲህ ብትናገርም ነገሩ እረፍት ስላልሰጣት ረሱል ሰለላሁ ዐለይሂ ወሰለም ይዛ የክርስትና እምነት ላይ ወዳለውና በድንቁርናው ዘመነ ስለ ራእይ ወይም ወህይ እውቀት ወዳለው አጎቷ ወረቃ ኢብነል ነውፈል ይዛቸው ሄደች። እዚያም አጎቴ እስቲ ሙሐመድ የሚልህን ስማ አለችው። አጎቷም ልጅ የምን ገጠመህ ብሎ ጠይቃቸው። ረሱልም ሰለላሁ ዐለይሂ ወሰለም በጣፋጭ አንደበታቸው ክስተቱን ዘርዝረው ነገሩት። ወረቃም ይህማ በሙሳ ላይ የወርድ የነበረው መንፈስ ነው። እኔ በህይወት ቆይቼ በአንተ ነብይነት ባምንና ህዝቦችህ ከሀገር ሲያባርሩህ ከጎንህ ሆኜ ብረዳህ ምንኛ በታደልኩ አላቸው። ይህን ጊዜ ረሱል ሰለላሁ ዐለይሂ ወሰለም ድንግጥ አሉ። ከዚያም ወደ ወረቃ ዘወር በማለት ወገኖች እኔን ከሀገሬ ያስወጡኛል ብለው ጠየቁ። ወረቃም አዎን፣ እንዳንተ ያለ ተልእኮ ይዞ የመጣን ሰው ሁሉ ይዋጋዋል አላቸው። ከዚያ በኋላ ረሱል ሰለላሁ ዐለይሂ ወሰለም ራእይን አፈቃቸው። ያ አንብብ
የሚለው መልእክት እጅጉን ናፈቃቸው። ከዕለታት አንድ ቀን ረሱላችን ሰለላሁ ዐለይሂ ወሰለም መንገድ ላይ ሳሉ የሆነ ድምፅ ከወደ ሰማይ በኩል ሰሙ። የሰሙትንም ድምፅ ለማጣራት ወደ ላይ ቀና ሲሉ ያንን መልአክ በምድርና በሰማይ መካከል በዙፋን ተቀምጦ ተመለከቱት። ትዕይንቱ በጣም ያስፈራ ነበር። ከዚያም ወደ ቤት በመገስገስ ከድጃን ጠርተው ልብስ ደርቢልኝ አሏት። እናም ደረበችላቸው። ልክ እንደተኙም ጅብሪል መጣና አንተ ልብስህን ደራቢው ሆይ ተነስ፣ አስጠንቅቅም፣ ጌታህንም አክብር፣ ልብስህንም አጥራ፣ ጣዖትንም ራቅ አላቸው። ከዚያም በኋላ ረሱል ዳዕዋ የማድረግ ግዳጅ እንዴት ተጣለባቸው ተገነዘቡ። ያኔ ዳዕዋን ከጎናቸው ባለው ሰው መጀመር ፈለጉና ከድጃን ወደ አላህ ጠሯት። እሷም ለአላህ ጥሪ እጅ ነሳች። የቅርብ ጓደኛቸውና በመልካም ስነ ምግባሩ እውቅ የሆነውንም አቡበከርንም ወደ አላህ ጠሩ። እሱም ለአላህ ጥሪ አጎበደደ። አሊ ኢብኑ አቡ ጣሊብ የ12 ዓመት ልጅ ሲሆን ወደ አላህ ጠሩት። እሱም ለጥሪው እጅ ነሳ። ከዚያም አቡበከርም ከዙሪያ ያሉ ሰዎችን በሚስጥር ወደ አላህ መጣራት ጀመረ። አብድራህማን ኢብኑ አዋፍ፣ ኡስማን ኢብኑ አዋፍን፣ ዙበይር ኢብኑ አልአዋም፣ ጣልሃ ኢብኑል ኡበይዳህ እና በርካታ ሰዎች በአቡ በከር አማካኝነት ዲኑን ይቀላቀሉ ጀመር። ያን ጊዜ ሰላት እኛ በምናውቀው አይነት አልተወሰነም ነበር። ብቻ ጉህ ከመቀደዱ በፊት እና ጀንበር ከመጥለቋ በፊት ሁለት ረክዓ በረሱል ሰለላሁ ዐለይሂ ወሰለም መሪነት በድብቅ ይሰግዱ ነበር። ከዕለታት አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር በድብቅ ሲሰግዱ የእሳቸው አጎት የሆነው አቡ ጣሊብ ብቅ አለባቸው። ሰላታቸውን እስኪያጠናቀቁ ከጠበቀ በኋላ ምን አይነት አዲስ ሃይማኖት ነው በማለት ረሱል ሰለላሁ ዐለይሂ ወሰለም ጠየቃቸው። ረሱልም ሰለላሁ ዐለይሂ ወሰለም በመለሳለስ ካስረዱት በኋላ ወደ ኢስላም ጥሪ ያደረጉለት። አሁን እንጂ የአባቶችን ሃይማኖት አልለቅም በሚል ከንቱ ምክንያት ጥሪውን መቀበል እምቢ ብሎ ልጁን አልይን ግን ከረሱል ሰለላሁ ዐለይሂ ወሰለም እንዳይለይ መከረው። የሶሃቦችም ቁጥር ቀን በቀን እየጨመረ በየጊዜውና በየአጋጣሚው የሚወርደው የቁርአን አንቀጽ በ3 ወር ውስጥ ልባቸው በኢማን አጠነከረው። ከዚያም አላህ ረሱል ሰለላሁ ዐለይሂ ወሰለም የቅርብ ዘመዶቻቸውን ዳዕዋ እያደረጉላቸው አዘዛቸው። ረሱል ሰለላሁ ዐለይሂ ወሰለም ብልህ ነበሩና ግሩም ስልት ነበር የተጠቀሙት። አንድ ተራራ ላይ በመውጣት የመካን ህዝብ ተጣሩ። ከዚያም ሁሉም ተሰበሰበ። ረሱል ሰለላሁ ዐለይሂ ወሰለም ወገኖቼ እኔ እናንተ ዘንድ ታማኝ አይደለሁምን አሉ። ሁሉም ነህ ብሎ መሰከረላቸው። ከዚያም ረሱልም ወራሪዎች ሊወሯችሁ እየመጡ ነው ብዬ ብነግራችሁ አታምኑኝምን አሏቸው። ሁሉም እናምናሃለን በማለት መለሱላቸው። ያን ጊዜ ረሱል ሰለላሁ ዐለይሂ ወሰለም የበኒ ከአባ ጎሳዎች ሆይ ራሳችሁን ከእሳት አዲኑ፣ የአብዱል ሸምስ ጎሳዎች ሆይ ራሳችሁን ከእሳት አዲኑ፣ የበኒ አብዱል መናፍ ጎሳዎች ሆይ ራሳችሁን ከእሳት አዲኑ፣ የሐሽምና የአብዱላህ ሙጠሊብ ጎሳዎች ሆይ ራሳችሁን ከእሳት አዲኑ፣ አንቺ ልጄ ፋጢማ ሆይ ነፍስሽን ከእሳት አድኚ፣ እኔ ለማናችሁም አላህ ዘንድ ልጠቅማችሁ አልችልም፣ ዝምድናውን እንኳን እዚህ ብቻ ነው የሚቀጥለው በማለት ተጣሩ። ይህ ንግግር የቁረይሽ ወረዳዎችን እንደ መብረቅ ነበር ያስበረገጋቸው። የረሱልም ሰለላሁ ዐለይሂ ወሰለም ጥሪ ምላሹን ፌዝና ማላገጥ አደረጉባቸው። ይሁን እንጂ ረሱል ሰለላሁ ዐለይሂ ወሰለም ጥሪያቸውን እና ጣዖት ማውገዛቸውን አላቆሙም ነበር።
ይህ ያሳሰባቸው የቁረይሽ ባለቤቶች የረሱል ሰለላሁ ዐለይሂ ወሰለም አጎት ወደ ሆነው አቡ ጣሊብ ዘንድ በመሄድ አባ ጣሊብ ሆይ ይህ የወንድምህ ልጅ አምልኮቶቻችንን እየሰደበ ነው፣ ሃይማኖታችንን እያንቋሸሸ ነው፣ ህልማችንን እያመከነ ነው። ቀደምት አባቶቻችን ጥመት ላይ ነበሩ እያለ ነው። ስለዚህ አስቆምልን፣ አይ የምትል ከሆነ ለእኛ ተውልን አሉ። አቡ ጣሊብም አረጋግቷቸው መለሳቸው። ረሱል ሰለላሁ ዐለይሂ ወሰለም ግን ዳዕዋታቸውን አጧጥፈው ተያይዘውታል። ቁረይሾች ይህንን ጉዳይ ምንም አላማራቸውም ነበርና ዳግም አቡ ጣሊብ ዘንድ በመሄድ አባ ጣሊብ ሆይ የወንድምህን ልጅ ያስቁምልን ብለንህ ነበር፣ ዝም አልከን። እኛ አባቶቻችን ጥሜት ላይ ነበሩ ሲባልና አምልኮቶቻችን ሲሰደቡ ማየት አንችልም። አባ ጣሊብ ሆይ አንተኛ ዘንድ የተከበርክና በእድሜም የገፋህ ነህ፣ አክብረንሃል። አሁን ግን ወይ ሙሐመድን አስቁምልን ወይ ደግሞ እንፋሰስና ወይ አንተ ወይ እኛ እናልቃታለን አሉ። ይህን ጊዜ አቡ ጣሊብ ረሱል ሰለላሁ ዐለይሂ ወሰለምን አስጠሯቸውና የወንድሜ ልጅ ሆይ ቁረይሾች መጥተው እንዲህ ብለው ዝተው ሂደዋል። ልጄ ተዋቸው እንጂ በደከመ እድሜ የማልቋቋመውን አታሸክመኝ፣ አምልኮቶቻቸውንም አትንካባቸው፣ የሚጠሉትንም የላኢላሃ ኢለላህ ንግግር አትናገር በማለት መከራቸው። ረሱል ሰለላሁ ዐለይሂ ወሰለምም ወላሂ ነው እምልህ አጎቴ፣ ፀሐይን በአንድ እጄ ጨረቃን በአንድ እጄ ቢያስጨብጡኝ ይህንን ጉዳይን አልተውም። ወይ አላህ ጉዳዩን ያስፋፋልኛል ወይ እነሱ እኔን ይገድሉኛል አሉት። አቡ ጣሊብም እንደፈለግሁን የፈለግከውንም ስራ፣ ወላሂ እኔ አንተን ለማንም አሳልፌ አልሰጥህም አላቸው። ቁረይሾችም ምንም እንኳን ሙሐመድን ለማታለል ብዙ ብልጭልጮችን ቢጠቀሙም እሳቸው ግን ከቁብ አልቆጠሩትም። ረሱል ሰለላሁ ዐለይሂ ወሰለም አጋጣሚዎችን የተጠቀሙ ተከታታዮችን ማበርከት ተያይዘውታል። አሁን የሐጅ ስነ ስርዓት ተቃርቧል። የሐጅ ወር ሲገባ አረብ የተባለ ሁሉ ከነመሪዎቻቸው መካ በመምጣት ያሳልፋሉ። ቁረይሾች ግን እጅጉን ሰግተዋል። ምናልባት ለሐጅ ስነ ስርዓት የሚመጣው የአረብ ነገድ የሙሐመድን ጥሪ ሰምተው እንዳይቀበሉትም እጅጉን ስጋት አድሮባቸዋል። ከዚህም ለሐጅ የሚመጡ አረብ ነገዶች የሙሐመድን ጥሪ እንዳይሰሙ ምን ማድረግ አለብን በማለት በእድሜ ከሚበልጣቸው ከወሊድ ኢብን ሙጊራ ዘንድ ተሰበሰቡ። ግማሹ ሙሐመድ ጠንቋይ ስለሆነ ወሬውን እንዳትሰሙት ብለን ስሙን እናጥፋ ሲሉ ጊዜ ወሊድም እረሱ ጠንቋይ እኮ አይደለም፣ ጠንቋይ ሲያዝምም ሲያጎረመርምም ተመልክተን ይል እንዴ በማለት የሌለ ሀሳብ እንዳመጡ ጠየቀ። እነሱም በቃ ሙሐመድ እብድ ነው እንዳሰሙት እንበል ተባባሉ። ወሊድም እረሄም አያስኬድም፣ እብድ ምን አይነት እንደሆነ አይተን የለ እንዴ አላቸው። እነሱም በቃ ሙሐመድ ገጣሚ ነው እንዳሰሙት እንበል ተባባሉ። ወሊድም ስለ ግጥም እና ስለ ገጣሚ ማያውቃል እንዴ? ሙሐመድ የሚናገረው እኮ ግጥም አይደለም አላቸው። እነሱም እሺ ድግምተኛ እንበል አሉት። ወሊድም ስለ ድግምትስ ማንም ማያውቃል እና ነው ድግምተኛ የምትሉት አላቸው። እነሱም እሺ ምን ብለን ነው በአረብ ነገዶች ዘንድ ስሙን የምናጠፋው ብሎ ሲጠይቁት ወሊድም ይህንን የጠቀሳችሁትን ሁሉ ብታወሩ ማንም ሊያምናችሁ አይችልም። ትንሽ ያምናችኋል ብዬ የምገምተው እኛን እንደከፋፈለን ሁላ ባልን ከሚስት ወላጅን ከልጅ የሚከፋፍል ደጋሚ ነው እንላለን ብሎ ሲነግራቸው በእሱ ተስማሙ። ረሱል ሰለላሁ ዐለይሂ ወሰለም የነብይነት ማዕረግ ከተረከቡ 12 ዓመታት አስቆጥረዋል። ምንም እንኳን የቁረይሾች ቁጣና አሳማሚ ቅጣት ለሰው ልጅ የሚከብድ ቢሆንም ለሰሃቦቹ ግን ኢማንና ብርታት እጅጉን ጨምሮላቸዋል። መካ አሁን ከተለያዩ የአረብ ሀገራት ለሐጅ በመጡ ነገዶች እጅጉን ተሞልታለች። መንገዶች ተጨናንቀዋል። ሁሉም ነገድ በጊዜው ጌታዬ ብሎ
የሚያስበውን ጣዖት በሙሉ ተሸክሞ ይዞራል። ይህንን አጋጣሚ ለመጠቀም የወሰኑትም ነቢይ ሰለላሁ ዐለይሂ ወሰለም ባልደረቦቻቸውንና የራሳቸውን እያንዳንዱ ጎሳ ወዳለበት ስብሰባ በመሄድ ጥሪ ማድረግ ጀምረዋል። የሚያሾፍባቸውና የሚያስተባብልባቸው ቢኖርም ከልቡ የሚያምንባቸው አለ። ይሁን እንጂ ውዱ ነቢይ ጥሪያቸውን ያለምንም ተስፋ መቁረጥ አጧጡፈው ተያይዘውታል። ረሱል ሰለላሁ ዐለይሂ ወሰለም በመጨረሻም ከስሪብ መዲና የመጡ ነጋዶችን ተገናኙና በሚገባ ጥሪ ካደረጉላቸው ቃል ኪዳን በማስገባት ሙስዓብ ኢብኑል ዑመር የተባለን ሰሃባ ቁርአንና ህጋቶችን ያስተምራቸው ዘንድ ከነሱ ጋር ወደ መዲና ላኩት። ቀናት ይተካኩ ይዘዋል። መካ ላይ እንግልቱና ስቃዩ መልኩን ቀይሮ መጥቷል። የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች በአደባባይ አሰቃቂውን ቅጣት መቀጣት ጀምረዋል። ይህ ሁኔታ ያሳሰባቸው ነቢይ ከፊል ባልደረቦቻቸውን ከዚህ ስቆቃ ለመታደግ ወዴት ገለል ማድረግ እንዳለባቸው ሲያስቡ የሀበሻን ፍትሃዊና ሰላማዊ ሁና በማግኘታቸው ወደዛ እንዲሄዱ አዘዟቸው። የመልእክተኛው ባልደረቦችም በነቢያቸው ትዕዛዝ መሰረት የአረቢያን ምድር ለቀው ወደ አቢሲኒያ ከተሙ። ይሁን እንጂ የመካ አረጋውያን በክስተቱ እጅጉን ተበሳጭተው ከኢትዮጵያ ንጉሥ ጋር ግንኙነት ያለውን አማር የተባለውን ሰው ወደ ንጉሱ የተለያዩ ስጦታዎችን አስይዘው ላኩት። ቁረይሾች የላኩትን ሰው ምንም እንኳን ከሀበሻው ንጉስ ጋር የጠበቀ ወዳጅነት ቢኖረውም ንጉሱ ስደተኛ ሶሃቦችን አሳልፎ ሊሰጠው ባለመቻሉ የእፍረት ከአባውን ተላብሶ ተመለሰ። አሁን የቁረይሾች የቅጣት አረጫሜ መልኩን ቀይሮ በመምጣት ማንኛውም አይነት ሰው ከሙሐመድና ከተከታታዮቹ ጋር ምንም አይነት የንግድም ሆነ የዝምድና ትስስር እንዲያቆም ህግ አጸደቁ። በዚህ ሁኔታ ረሱል ሰለላሁ ዐለይሂ ወሰለም ባልደረቦቻቸውንና ስለ 3 ተከታታይ ዓመት መራሩን የረሃብና የገለልተኝነት ጽዋ ለመቅመስ ተገደዱ። ውድ ቤተሰቦቼ ታሪኩ በጣም ያሳዝናል። ከዚህም በኢስላም ታሪክ የሀዘን ዓመት ተብሎ የሚታወቀው ዓመት ረሱል ሰለላሁ ዐለይሂ ወሰለም እንደ ልጅም እንደ ባልም እንደ ወንድምም ስትንከባከባቸውና ከጥላት ስትከላከላቸውም የነበረችው ውድ ባለቤታቸው ከድጃ ይችን ዱንያ ለቅቃ ተሰናበተቻቸው። የዚህ ዓመት ሀዘን በዚህም አልበቃም። ለረሱል ሰለላሁ ዐለይሂ ወሰለም እንደ ጋሻ ሆኖ ከቁረይሾች ይከላከላቸው የነበረው አቡ ጣሊብ በእርጅና አልጋው ላይ